ሰላም ተመልካቾች እንዴት ናችሁ? 51% ፕሮግራማችን ጀምሯል። እንግዲህ የ51% ፕሮግራማችን የተለያዩ ጠንካራ ሞዴል የሆኑ ሴቶችን በተለያዩ ዘርፎች ወደፊት የሚያቀርብ ፕሮግራማችን ነው። በዛሬው የ51% ፕሮግራማችን ደግሞ ከማን ጋር ነው ውሏችንን የምናደርገው የሚለውን ወደ ውስጥ ዘልቀን የምናስመለክታችሁ ነው የሚሆነው። እንዴት አደራችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። አለን። ራስሽን አስተዋውቂልን እስኪ። እኔ በለጡ በላቸው እባላለሁ። ባለትዳርና የሶስት ልጆች እናት ነኝ። ዛሬ ማልደን የመጣ ነው። አንቺ ማልደሽ ነው የተነሳሽው። እንግዲህ ምን እየሰራሽ ነው የደረስነው? ለልጆቼ ቁርስ እየሰራሁ ነው የደረስሽው። እንደውም አጋጣሚ ከበድ ብሎኝ ነበር። ትረጂኛለሽ? በጣም ደስ ይለኛል። ላግዝሽና አብረን እንሰራለን። ለማገዝ ግዴታ እጄ መታጠብ መቻል አለብኝ። እጄ ልታጠብና ነኝ። የየዕለት ማለዳሽን አጫውችኝ እስኪ። ጠዋት እነሳለሁ። ቢያንስ 10 ሰዓት ነው መነሻዬ፣ የተለምዶ መነሻዬ 10 ሰዓት ነው። ትንሽ 10 ሰዓት እስከ 12 ሰዓት የነሱ ስራ ጨርሳለሁ። አሁን ትልቋ ልጅ ሩቅ ነው የምትማረው፣ ከኛ ትንሽ ራቅ ይላል። እሷን ለመሸኘት ማለት ነው። አዎ ያው አንድ ላይ ነው የምነሳው፣ ጠቅላላ ነው የምነሳው። ቁርሳቸውን እሰራለሁ። ዛሬ አጋጣሚ ሆኖ ትምህርት የለም እንጂ ትምህርት ሲኖር ደግሞ ምሳቃ ድጋሚ ደግሞ ለምሳ እሰራለሁ፣ ቁርስ እሰራለሁ፣ ድጋሚ ምሳቸውን እሰራለሁ። እንደዛ እያልኩ ነው የምውለው። እኔ ደግሞ ቀጣይ ወደ ስራ እሄዳለሁ። ስንተኛ ክፍል ነው የሚማሩት ልጆች? ትልቋ ከ8 አሁን ወደ 9 አለፈች። ሁለተኛው ደግሞ ከ5 ወደ 6፣ ሶስተኛው ከ1 ወደ 2። እንደዚህ እያስተማርኩ ያለው። አሁን አጋጣሚ ዛሬ ትምህርት የላቸውም። ስለዚህ ተኝተዋል። ያው ግን ለቁርስ መነሳታቸው ግዴታ ነው። አንቺም ወደ ስራ ስለምትሄጂ አይደል? አዎ አሁን ወደ ስራ መሄድ አለብኝ። ቁርስ ይብሉና ቁርስ እናበላለን። አንቺ ያለውን አቀራርቢ። እሺ። በቀሰቀሳቸው። እሺ። በጣም ደስ ይለኛል። በቃ አቀራረባለሁ የሰራ ነው። አንቺ አቀራርቢ። እሺ። እያቀራረብሽ ነው? ቀስቅሻቸው መጣ። ልብሳቸውን እየለበሱ ነው። በጣም ጥሩ። ሻይ ብቻ ነው የቀረው። በቃ መጣ። ይሄው እንዴ ቤቱ ሞልቶ የለ እንዴ? አታውቂኝ እስኪ። እሷ የመጀመሪያ ልጄ ናት። ፍሬህይወት ዘካሪያስ ትባላለች። 15 ዓመቷ ነው። እሱ ደግሞ ይስሐቅ ዘካሪያስ ይባላል። ሁለተኛ ልጄ ነው። 12 ዓመቱ ነው። እሱ ደግሞ ሃሌሉያ ዘካሪያስ ይባላል። ሶስተኛ ልጄ ነው። እንግዲህ አሁን ወደ ቁርስ ማብላቱ እንሂድ። በለጠች ማናት የሚለውን የተወሰነ ነገር ቅድም መግቢያችን ላይ ነግረሽኛልና ውልደቷ እድገቷ የት ነው? እኔ የተወለድኩት ሆይ ፈጬ ነው የሚባለው። በፊት ቅሊንጦ ነበር የሚባለውና ውልደቴም እድገቴም እዛ ነው። ከእድሜ ለትምህርት ሲደርስ ፊት አውራሪ አባይነህ አንደኛ ደረጃ ትምህርቴን ጨረስኩ። ሁለተኛ ደረጃ ትምህርቴን ደግሞ አሁን ፖሊቴክኒክ ሆኗል። ሁለተኛ ደረጃ ትምህርቴን እዛ ጨረስኩ። ዲፕሎማዬን አልፋ ዩኒቨርሲቲ ጨረስኩ። ዲግሪን ደግሞ ሐረማያ ዩኒቨርሲቲ ጨረስኩ ማለት ነው በአካውንቲንግ። የልጅነት ህይወትሽን ንገሪኝ እስኪ። እኔ የገበሬ ልጅ ነኝ። ቤተሰቤው መተዳደሪያው ገበሬ ነው፣ ግብርና ነው እና እንደ ማንኛውም የአርሶ አደር ልጅ ነው። እንሰራለን። የእርሻ ስራም ትሰራላችሁ? እንሰራለን። አንዴ አሁን ከባድ ስራ እኛ አባታችን አብዛኛውን ትምህርት ላይ ነው ፎከስ የሚያደርገው። እውነት በዚህ አጋጣሚ ምን ጊዜም አመሰግነዋለሁ አባቴ። ግዴታ ትረጃለሽ፣ ምግብ ማብሰል አለ፣ ቤት ያለውን ነገር ትሰሪያለሽና ማረፍ የለም ትሰሪያለሽ እንደዚህ። ስለዚህ በዛ ሁኔታ ነው ያደኩት። ብዙ ነን ፋሚሊ፣ ወደ 9 ቤተሰብ ነን። ልጆች ብቻ 9 ነን። 9 ነን እና እኔ ሶስተኛ ልጅ ነኝ። የስራ ህይወትሽ በተለይ በቅጥር ያሳለፍሽውን የስራ ጊዜ ልጆችን በእናት እጅ ቢያድጉ የተሻለ ነው ብለሽ
ስራም ትተሽ ወደ ቤት ተመልሰሽ ነበር። ትክክል ነኝ? አዎ። እሱ እንዴት ሆነ መሰለሽ ስራ ኦልሞስት ወደ 14 ዓመት ሰርቻለሁ መንግስት ቤት ማለት ነው። ከአነስተኛ ከዝቅተኛ ስራ እስከ ላይ ፋይናንስ ኃላፊ ድረስ ሆኜ ሰርቻለሁ። ግን የሆነ ሰዓት ላይ እሷን ወለድኩ፣ የመጀመሪያ ልጄን ወለድኩ። እንደምንም እየታገልኩ ነበር፣ ጊዜውም ጥሩ ነበር። በመሀል ግን ይሄኛው ተወለደ። እሱ ላይ ትንሽ የቤቱ ስራ አለ። ብቻዬን ነኝ፣ ባለቤቴ ፊልድ ሰራተኛ ነው። ለዛ ለቀቅኩ። እሱን የ2 ዓመት ስራ ይለቀቅሽው? ስራዬን የለቀቅኩት ከ10 ዓመት በላይ ሰራሽበትን ስራ ይለቀቅሽ? 14 ዓመት ነው የሰራሁት። አነስተኛ ስራ ከተላላኪ ተነስቼ ነው እስከ ፋይናንስ ፖል አስተባባሪ ነበርኩ። እሺ ተመለሽ ወደ ቤትና ከዛስ በኋላ ከልጆችሽ ጋር ያለሽ በምትፈልጊው ልክ ጊዜ ማሳለፍ ቻልሽ? አዎ ከልጆቼ ጋር ጊዜ ማሳለፍ አንደኛ ጤናማ ሆነው አድገውልኛል። በትምህርታቸው እረዳቸዋለሁ፣ አስጠናቸዋለሁ። እኔን ማግኘት ራሱ ለነሱ ትልቅ ነገር ነው። ሲወጡ ሲገቡ? አዎ ሲወጡም ሲገቡ እማያለች። አሁን አንዳንዴ በር ያንኳኩና እማያለች የሚሉት ነገር አለና በጣም ነው ውስጥ እንትን የሚለኝ። በቃ ባልኖር ምን ሊሆኑ ነው ላለው አስቀድሞ ማንንም ቢኖር ማንንም አይጠይቁም። ገፍትረው ያልፉና እማያለች ነው የሚሉት። ስለዚህ ራሱ ለነሱ የሆነ እንትን አለው ማለት ነው። የሚያገኙት ሳቲስፋይ አለ፣ የሚያገኙት እርካታ አለና ለዛ ብዬ ገምታለሁ ሁሌ። እና ልጆች እናቶች ለልጆቻቸው ምን ጊዜም ቢሆን እንደ ጌጥ ናቸው ብዬ ግን የማስበው። ወደ እናንተ ልለፍና እስኪ ስለ እናታችሁ የሚሰማችሁን ስሜት ንገሩኝ። እናታችን በጣም ጠንካራ ናት፣ ጎበዝ ናት እና ተስፋ አትቆርጥም። ጎበዝ ሴት ናት። አባታችን ፊልድ ነው የሚሰራው እና እሷ ናት ሁሉን ማኔጅ እያደረገች ያሳደገችን። ለእኛ ብላ ብዙ ነገር የተወችው ነገር አለ። ስራዋን ትምህርቷንም ትታለች፣ መቀጠል ትችል ነበር። ለእኛ ብላ ነው ትምህርቷንም ስራዋንም ትናለችው። በጣም ጀግና ናት። ስራ መውደዷን ለመግለጽ ይመስለኛል ሶሪያን ትያታለሽ። ምንድን ነው እሱ ማለት? ምን ለማለት ፈልገሽ ነው? ብዙ ጊዜ እቤት አትቀምጥም። እቤት አትቀምጥም እና መቀመጥ አትወድም። ያው በስራው ምክንያት ነውና የስራ ሰው ናት። የስራ ሰው ናት በጣም እና ሶሪያ እንዳናገኝሽ ምናምን እንላታለን። ሄደሽ ሶሪያ እንዳናገኝሽ እንላታለን እና ያ ነው በዛ ነው እንደዛ ነው። በጣም ጠንካራ፣ ተስፋ ማትቆርጥ፣ ሞካሪ እና በቃ ብዙ ነገር ናት አይደል እናትክ? እስቲ ፍቅርህን መውደድህን ግለጽላት እስኪ። በጣም ነው የማመሰግናት። ምንም ሳታጎልብን ያሳደገችን እና በዚህ ማመስገን ፈልጋለሁ። በተለይ አንተ ተወልደክ ነው ስራም ጭምር ያቆመችው። ሰምተሃል? ምን ተሰማ ታዲያ እንደዚህ ሲባል? እስኪ አይ እኔ በጣም ከፍቶኛል። እንዴት? ለምን? አይ ለኛ ብላ እንዲህ እንደምትሆን እኔ ያላውቅም ነበር። ከሰማሁ በኋላ ከፋክ? አሁን ደግሞ እዛ ትንሽዬ ልጅ ማየዋለ ወደሱ እመጣለሁ። እማዬ ለኛ ብላ ለፍታለች። ሁሌ ትቸገራለች፣ ቶሎ አትደክምም። ጥሩ እናት ናት፣ ትለፋለች። ከዛ ሌላ ደግሞ በጣም መወዳት ደክማ ለፍታ ቤቱን አሸዳታ ምናምን ያለዛ እኛም ካለሷ ከተለየችን እናኮርፋታለን ወይ እናደዳለን። ከሷ ጋር መሆን እንፈልጋለን፣ እንወዳታለን። እሷም ትወደናለች፣ ለኛ ብላ ተለፋለች። ንገራት እስኪ ምን እንደፈለክ አድርገህ ይኸው እየሰማችክ ነው። እስቲ ንገራት። እማዬ ይወድሻል። ልጆችሽ ደስ በሚል አገላለጽ ነው እንግዲህ ስለ አንቺ የገለጹልን። ካዳደጉ በኋላ የገባሽው የጀመርሽው ስራ አለ ወይ የሚለውን ደግሞ ብትነግሪን ብታነሺልን። ከዛስ ምን ሆነ?
ከዛ በኋላ እስቲ እንግዲህ ሄደን እናየዋለን። ማሳይሽ ስራዎች አሉ የሰሯቸውን አብረን እናያለን ዛሬ። ለባብሺና እንግዲህ ተሰነባብተሻቸው እንሄዳለን። ቻው፣ መልካም ቀን። እሺ፣ ቻው። ስላገኘኋችሁ ደስ ብሎኛል። ቻው፣ መልካም ቀን ይሁንላችሁ። የት ነው ይዘሽኝ የመጣሽው? በጣም የሚያምር አካባቢ ነው። ከኋላ ጫካ ነው በብዛት የማየው። አዎ ትልቅ ዲምቱ ወረዳ ነው። ኮየ ፈጬ ስር ያለ በፊትም ትንሽ ገጠር ወጣ ያለች ቦታ ስለሆነች ገና በመልማት ላይ ያለች አካባቢ ነው። ቤት እንዳወራ ነው ለረጅም ዓመታት በመንግስት መስሪያ ቤት ተቀጥረሽ ትሰሪ ነበረ። ከዛ በኋላ ልጆች ለማሳደግ ወደ ቤት ተመልሰሽ ደግሞ ልጆች ከፍ እስኪሉልሽ ቆይተሻል። ከዛ በኋላ ቀጣይ የተሰማራውበትን ስራ ላሳይሽ ብለሽ ነው እንግዲህ ወደዚህ አካባቢ ይዘሽኝ የመጣሽው። ትምህርት ቤት እንደነበረ እየነገርሽኝ ነውና እንዴት ነበር የነበረው ነገር የሚለው ነው? ይሄ ትምህርት ቤት ሲመሰረት 2008 ነው። በ12 ተማሪ ነው የጀመርኩት። 160 ብር ነበር የሚከፍሉት። ከስንት ዓመት በፊት ማለት ነው? የዛሬ 8 ዓመት ማለት ነው። እንዲህ ገጠር አካባቢ እንዳለ ትምህርት ቤት አልነበረም ሳስተምራቸው የነበረና ብዙ መኖሪያ ቤቶች የሉም አካባቢ ብዙ የሉም። ከኋላ አሉ ግን ከዛም ይመጣሉ ከርቀት ይመጡ ነበሩ። አዎ እየመጡ አስተምር ነበር እያልኩ እስከ 40 ተማሪ ደረስኩ። አንድ ጊዜ እንደውም 53 ድረስ አስተምሬያለሁ። እዛ ከደረስኩ በኋላ ነው በልማት ቤቶች ሲፈርሱ አብዛኛው ወላጅ ወደ ከተማ ሄደ። ለምን ያህል አመት ሰራሽ እዚህ? 8 አመት እዚህ ትምህርት ቤት ላይ ቆመን የትምህርት ህይወትሽን ማወቅ ፈለኩኝና ከመጀመሪያ ጀምሮ ከአንደኛ ደረጃ ትምህርት ቤት ጀምሮ የነበረሽን እስከ ዩኒቨርሲቲ ድረስ ያለውን ነገር ብታጫውቺ። አንደኛ ደረጃ ትምህርት ቤት ፊት አውራሪ አባይነህ መተኪያ ትምህርት ቤት የሚባል አለ። እዛ ነው የተከታተልኩት። ሁለተኛ ደረጃ ትምህርቴን ደግሞ እዚህ ያኔ ትልቅ ዲምቱ ነው የሚባለው ራሱ አሁን ዓለም ባንክ ፖሊቴክኒክ ይሆናል ቲቪቲ ይሆናልና ኮሌጅ ሆናል አሁን። ያኔ ግን እስከ ሁለተኛ ደረጃ ድረስ ያስተምራልና የመጨረሻው ማትሪክ ተፈታኝ ነበር በ94 ማለት ነው። ከዛ በኋላ ውጤት ትንሽ ፌል አረገ። ዩኒቨርሲቲን ያላስገባኝ እንጂ የግል ዲፕሎማም ያስገባኛል የትም ቦታ የነበረሽ ኢቭን ኮተቤ ራሱ ተመዝግቤ ነበር። ተመዘገብኩና ስሜ ወጣ። ግን አባቴ ደግሞ ዘመድ ጋር ነው አስቀምጦ ለማስተማር የፈለገው ነበርና እሱ ያው ለኔ ብሎ ነው ኮተቤ መምህርነት ማለት ነው። መምህርነት ይዞ ሄዶ አስመዘገበኛ። እሱ በግል አስተምርሻለሁ እንደው በሬንም ሸጬ ሲል አይ ቆይ እስቲ ኮተቤ ወጥቷል አልንና ሄድን። ስንሄድ እውነትም ወጥቷል ስሜ። ተመርጠሻል? ተመርጠናል። ተመርጫለሁ። ከዛ ውጤት ሄጄ ልይ አለኝ። አይ እኔ ሄዳለሁ አባዬ ችግር የለውም አልኩት። እሱ እንደዛ እያለኝ በማልሾ ልኬ ተላላኪ ገባ። ምክንያትሽ ምንድን ነው? ትምህርት ያልቀጠልሽበት ምክንያት? ምክንያቴ ለምን መስል አንደኛ አርሶ አደር ነው አባትሽ። አዎ እንደገና ያኔ ደግሞ የግል ትምህርት ቤት ከፍለሽ ማስተማር አይደለም በአርሶ አደር አቅም በማንም አቅም ከባድ ነው። ወጪዎች ሲወጡልሽ ራሱ ህሊና ላለው ሰው 12 አመት አስተማረ። ድጋሚ ደግሞ እሱ እንደገና ለምን አንድ ነው የማታም ተማርኩት የቀንም ተማርኩት ለኔ አንድ ነው። ስለዚህ ቢያንስ ለሱ የሆነ ሸክም ማቃለል አለብኝ በሚል ነው ተላላኪ ቀን ገባው። የማታ ተምሬ ነው ዲፕሎማዬን ያስኩት። ዲፕሎማዬን እንዲያስኩ ጊዜ አልፈጀብኝም። ወደ ፋይናንስ ገባው። ከዛም ሲኒየር ነበርኩ። ከዛ በኋላ ነው ወደ ፑል አስተባባሪ አሁን ስራ ሂደት ይሉታል አሁን ላይ ለ7 አመት ሰራሁና እዛው ተለቀቅኩ። ዲግሪሽ መቼ ነው? ዲግሪ 2007 ነው የጨረስኩት። ስራ ከለቀቅሽ በኋላ ነው የተማርሽው? ልክ 2007 ዲግሪን ሲይዝም ስለቅም እኩል ነው። ምን ሰምቻለሁ በተለይ የዲግሪ ትምህርትሽ ላይ አዎ አራስ ቤት ሆነሽ ሁሉ ፈተና እንደተፈተሽ ሰምቻለሁ። እሱን አጫውቺኝ። ምንድነው አጋጣሚ? አራስ ቤት ሆኜ የ6 ቀን አራስ ነው የምሆነው። ፋይናል መጣብኝ የ3ኛ አመቱን የመጨረሻው ነውና ስለዚህ እኔ አሁን እንግዲህ አይታሰብም ወተሽ ለመፈተን። ከዛ ጓደኛዬን በጣም ወዳት ጓደኛ አለች ቦጌ መጋርሳ በጣም ወዳት እህቴ በያት እና
እፈተናለሁ አልኳት። በቃ እሺ ሞዴል መጣልኝ አነበብኩና ከዛ ልክ ፈተናው እንደ ነገ ሲሆን እንደ ዛሬ ያው ፋሚሊ ቤተሰቦች ናቸውና መኪና እንዲመጡልኝ ጠየቅኳቸው። በቃ እሺ ብለውኝ ነበርና ጠዋት ለፈተናው ለመሄድ ማለት ለፈተናው ያ ማለት እዛው እንዲያደርሱኝ ነው። ከዛ ስዊች ኦፍ አደረጉ በቃ ልካቸው። ምክንያቱም ከአራስ ቤት ከባድ ነው ከኔ ከማሰብ ነበረ ያ ይሆነው። ከዛ እኔ ምንም ልብስ ያለባበስኩ አሻፈረኝ አልኳት። መሄድ አለብኝ አልኳት። በቃ መፈተን አለብኝ አልኳት። ስለ ጎረቤቷ የሆነ ሰርቪስ ነበረውና እባክህ ካልሄድኩ ብላለችና እባክህን እስኪ አድርስልኝ ስትለው አይ ዋለ ማድረስ ይዣት ሄዳለሁ ዋለ ሳሪስ። ከዛ በኋላ ግን 56 ቁጥር ትመጣላታለችና ቀድመሽ ለትኬተሮች ትነግሪና ይዘሻት ትሄጃለሽ። በባስ አራስ ናት አለ። ወጣ ልብስብስ አርጌ ከዛ መንገድ ላይ ደግሞ ነግራታ አራስ ናት ምንድነው የሚባል ወሬ እንዳታወሪ እያልኳት ነው የሄድነውና ልክ ወረፋ ይዘን እያለን እኔ በህዝብ መሀል ቆሜያለሁ። ቅልብጭ ብዬ ዘላ ሄደ። እባክሽ አራስ ናት አለቻት ትኬተር። ወይ የ5 ቀን አራስ ነው ወይ የት ወራት ነው ያስገባያት ገባሁ። ከዛ ማን አውሪ ያለሽ አልኳት። እስቲ ዝም ብለሽ ግቢ አለችኝ። እሷም ነይ አንቺ ማብረሽ ግቢ ተብለን ገባን። 2 ቀን ነው የባለቤቷ ዘመዶች አሉ 4 ኪሎ አካባቢ ቀን ሄደንና እዛ ምሳ በልተን እነሱ ራሱ ጮሁባት። እንዴት አራስ ይዘሽ ትመጫለሽ? ምን ነው ትምህርቱስ ቢቀር አሏት። እንዴ ያለችኝ አለች። እነሱ ጋር አረፍ ብዬ ደግሞ የማታውን ማግስቱንም እንደዛው ህፃኑን ግን የባለቤቴ የወንድም ሚስት ነበረች። እምቢ አልኳትና ምንም ማድረግ አትችልም። 2ቱን ቀን መታ ያዘችልኝ ህፃኑ። እዛ እቺ ተፈተንኩ። ተፈተንኩ። የሚገርም ውጤት ነበር እሱን ከአረማያ። በጣም ደስ ይላል። ግን ምን ለማድረግ ነው እዚህ የምትመጪው? በቀን ውሎሽ? በቀን ውሎዬ አትክልቶች አሉኝ። ግቢውን አሁን እንደምታዩ ነው። ከኋላ አሉ አትክልቶች። እዚህ ስመጣ ረጅም ጊዜ እዚህ ነው እንግዲህ ማሳልፈው። ይሄ ነጭ ሽንኩርት ነው። እዛ ጋር አሉኝ ድንቾች አሉ። እንግዲህ እኔ የዕለት ስራዬ ነው። አንቺ ደግሞ ሞክሪው። ከተተከለ ምን ያህል ጊዜ ነው? 1 ወር ገና። 1 ወሩ ነው ይሄ? 1 ወሩ ነው ገና። በምን ያህል ጊዜ ይደርሳል? 3 ወር። እቅድሽ ምንድነው? በተለይ ልጆች ላይ መስራት ፍላጎት እንዳለሽ ነግረሽኛልና እስቲ እቅድሽን አጠር አድርገሽ ንገሪኝ። እቅዴ እኔ እውነት ሁኔታዎች ቢስተካከሉልኝ ያሉት ነገሮች ህፃናት ወላጅ አልባ ህፃናትን እኔ እንደውም አንዳንዴ እንዲታስባ እንዲከፍዬ ህፃናቶችን እዚህ እያሳደኩ ለነሱ የሚሆን ደግሞ ምግባቸውን አላለ እንደ ወተት እንደ እንቁላል ያሉትን ደግሞ ከራሴ ገዝቼ እንኳን እንዳበላቸው አልፈልግም። ከራሴ እየመገብኩ ማሳድጋቸው ወላጅ አልባ ህፃናትን ማሳደግ። ስለዚህ ግቢውን በዛ መልኩ ነው ልትጠቀሚበት? በዛ ነው የምፈልገው። ከዚህ ጎን ለጎንስ እየሰራሽ ያለሽው ስራ አለ? ምናልባት ቀጣይ የምናየው ነገር በውሎሽ የምትመለከችው የምትሄጂበት ቦታ የት ነው? አለ አሁን እንግዲህ እኔ ነግሬሻለሁ፣ ተስፋ አልቆርጥም ብዬሻለሁ። አንዱ ሲዘጋ አንዱን ጋር ከፍታለሁ። አሁን ቀጣይ ደግሞ የምናየው አለ። ሼዶች በብዛት ይታዩኛልና እስካሁን ድረስ ይሄኛውን ስራ አልነገርሽኝም። የምን ስራ ነው እዚህ ያለው? ዶሮ እርባታዎች፣ ከብት እርባታ አለ፣ ከብት ማደለብ አለ፣ አሳማ አለ፣ አሳ እርባታዎች አሉ። ብዙ እርባታዎችን ብዙ ስራዎችን የያዘ ክላስተር ነው። ምንድን ነው የምትሰሪው አንቺ? እኔ የምሰራው ዶሮ ነው። ዶሮ እርባታ ላይ ነኝ። እንቁላል ጣይ ዶሮ ነው ለጊዜ ያስገባሁት። ስለዚህ እዚህ ውስጥ ያንቺ የስራ ቦታ ነው ማለት ነው። ወደ ውስጥ እንግባ። እሺ እንገባ። ደስ ሲሉ ዶሮዎቹ በራሳቸው። እንግዲህ ልብሳችንን ቀይረን የስራ ሰው ሆነን መኗቸውን ይዘን መጣን አይደል? አዎ መናውን መስጫ ሰዓት ነው የሚመገቡት። 3 ነው የምንመግባቸው እኛ። ጠዋት ቁርስ ይበላሉ፣ ቀን በምሳ ሰዓት ምሳ ይሰጣቸዋል፣ ማታ ደግሞ ራታቸውን ይሰጣቸዋል ማለት ነው። እንደዚህ ታረጊና ውስጥ ያለውን ታውጭና
እንደዚህ ታረጊና አዎ ታውጪላቸውና ጎደለው ላይ ደግሞ ትሞያለሽ። ያቁታል ደግሞ ስብስብ ይላል። ያቁታል። አዎ ሊሰጣቸው ሲሆን የሚሰጣቸው ሰው ራሱ ያውቃሉ። የምግብ ሰዓታቸውንም ያውቃሉ። በቃ ከዛ ላው ላይ ውስጡ ይሄ ነው የሚሞላ። አዎ ይሞላል እሱ። ነይ በቃ ነይ ያጂና ባሊውን ያጂና ነይ። እሱንም እንደዛው እንደቀደሙ ይሄን ወጣ ምን እያደረግን ነው ግን? ይሄ አዲሱን እያወጣንላቸው አንደኛ አንኳሩን መብላት ነው የሚፈልጉት እነሱ። አንኳሩን ነው የሚወዱት። በእርግጥ አንድ ላይ ይበሉታል ወይ ይባላሉ እንዴ? እናከሳሉ። አዎ እናከሳሉ። ምግቡን ፈልጋ ነው የምትነግሰው? አዎ በቃ አርጊላቸው እነሱ ራሳቸው ያውቁታል። ይሄን ደግሞ እዚህ ጋር ይወጣል ከስር። አዎ ይወጣላቸው። እንደዚህ በተመሳሳይ በቀን 3 ነው የምትሰጣቸው ማለት ነው። የሚመገቡት በቀን 3 ውሃም እንደዛው አብሮ አሁን ቀድመን ስላስገባን ነው እንጂ ውሃም እንደዛው በቀን 3 ከምግብ ጋር እቃቸው ታጥቦ በቀን 3 ነው የሚገባላቸው። አረፍ ብለን እናውራ እስኪ መቼ ጀመርሽ? ደስ ይላል እንደዚህ ዶሮዎቹ ጋር ራሱ መሆን። በጣም እስኪ እንዴት ነው የጀመርሽው? አዎ የዶሮ እርባታው ስራ የ2 ወር ነበር ሲገቡ 2000 ዶሮች ናቸው የገቡት። የ2 ወር ዶሮች ናቸው የገቡት። ጫጩት ናቸው። ምን ያህል አስገባሽ? በምን ያህል ካፒታል ጀመርሽ? 2000 ነበር ያስገባሁት። ዶሮቹ 570 ሺህ ብር ነው የጨረሱት። ከዛ በኋላ ያው የምን ወጪዎች ናቸው እንጂ ዶሮቹ 570 ሺህ ብር ነው ያስገባቸው የገቡት ማለት ነው። ከዛ 2 ወር ከ15 ቀን የፈጁት። እውነትም እዚህ ከገቡ ቀጥታ ወደ ምርት ነው የገቡት። እስቲ ስትመጪ ምንድነው የምታረጊላቸው? ጠዋት ስመጣ ራሱን የቻሉ ሰራተኞች አሉ። በእርግጥ ረዳለሁ እንጂ ገብቼ ራሳቸው፣ ምክንያቱም እዚሁ የሚያድሩ ናቸው እነሱ። እኔ ደግሞ ያው ልጆችም አሉ ቤተሰብ ኃላፊነቱም ስላለ አሉ። ግን እመጣለሁ፣ ምን ጊዜም እዚህ እመጣለሁ። ከዛ በኋላ ዶሮች እንዴት አደሩ እላቸዋለሁ። ጤንነታቸው የታመመ አለ እንዴ እላቸዋለሁ። ካለ አለ፣ ከሌለ የለም ነው። ካለ ካሉኝ ደግሞ መድኃኒት ዶክተሮች ጋር ደውላለሁ። ሳይቱ ደግሞ ሐኪሞች አሉት ሞልተውታል። የእንስሳ ባለሙያዎች መጥተው ያዩልናል። የዛኔ ምን ያህል እንቁላል ነበረ የምታገኙ በቀን? ወዲያው 2000 ዶሮዎች ካስገባሽ በኋላ ወዲያው አይጀምሩም። ያው ባህሪያቸው ነው። ሳይንሱም እንደሚለው በአንድ አክቲቭ አይሆኑም። እስቲል አሁን ራሱ 1400 ናቸው እና እያደር ነው። አንድ ዛሬ አየን፣ በማግስቱ 5 አየው፣ በማግስቱ 60 አየው፣ ከዛ 100 አየው እያሉ ከ2 ወር በኋላ ነው አክቲቭ ነው የሄዱት። ከ2 ወር በኋላ ስንት እንቁላል ሰበሰብሽ? ከስር ስንት አነሳሽ? 1400። ስለዚህ አሁን በቀን ምን ያህል እንቁላል ታገኛለሽ ማለት ነው? ምን ያህል ዶሮዎች አሉ ማለት ነው? 1400 ዶሮዎች አሉ። 1400 እንቁላል ነው የምሰበስበው። እስካሁን 170 ያው ሞተዋል። ይከሰታል ፋርም ላይ በምንም ምክንያት ይሞታሉ። እስካሁን እንግዲህ 930 ዶሮዎች አሉ። ሲሞቱብሽ እንደገና የሆነ ነገር ሲቀንስብሽ ተስፋ መቁረጡ አይኖርም? ምንድነው? እስቲ ውስጥሽ ያለውን ነገር ንገሪኝ። ምክንያቱም ነገ እንደማገኝ ተስፋ አደርጋለሁ። ባላገኘው እንኳን አገኘዋለሁ የሚል ነው ተስፋ ነገር። ተስፋ መቁረጥ የሚባል እንትኑ ራሱ ምንም ስሜት የለኝም። ከመንግስት ቤት ስትወጪ ምንም አልነበረ? አሁን ቢያንስ ልጆችሽንም ጎን ለጎን እያስተማርሽ ምን ያህል ካፒታል አለሽ፣ ምን ላይ ደረሽ የሚለውን የተወሰነ ብታጫውቺኝ ባውቀው ደስ ይለኛል። ቤት አለኝ የራሴ መኖሪያ፣ ያው አይተናል ቀደም መሬቶች አሉ። አንድ ላይ የፋሚሊ አብረን እንሰራበታለን ብለን አሁን እየሞከርን ያለንበት አለ። ኢንቨስትመንት ጠይቀን ሆስፒታል፣ ትምህርት ቤቶችን መስራት። በነገራችን ላይ እኔ ብቻ አይደለሁም፣ እህቶችም ወንድሞችም ሁሉም ያንን ነው የሚመኘው። ይሄ በስሟ አሁን እናታችን ሞታለች ነው የምልሽና በእሷ ስም ነው ኢንቨስት ማድረግ የምንፈልገውና እንዲህ ቢፈቀድልን እሱን እናስባለን። ስለዚህ እንደዛ አይነት ስራዎችን ብንሰራ ደስ ይለናል። በተረፈ እንግዲህ ልጆቼን አስተምራለሁ። በእውነት ችግር የለብኝም፣ ኢኮኖሚካሊ ፕሮብሌም የለብኝም። በሁሉ ባይተርፈኝም ለራሴ ለልጆቼ አልጎልም። አሁን ያለው ከምታገኙ ነገር
በምን ይገለጻል? እንዴ አንደኛ ቤተሰብ ልጆችን መመገብ ያለሽ አንደኛ ለኔ የስራ እድል ሆነ። ምክንያቱም በእርግጥ ባይኖሩም ሌላ ስራ ያለሽ ወይ? አዎ እሰራለሁ አምናለሁ። ግን መስራት የምፈልገው ነው መስራት የምፈልገው ማለት መስራት የምትወጂውን ነገር መስራትና ዝም ብለሽ መስራት ስላለብሽ ብቻ የምትሰሩ ስራ አንድ አይደለም። ወድጄው ነው የምሰራው። ይሄን ስራ በጣም ነው ደስ የሚለው። እዚህ ውዬ ገባው ለት ምን ያህል ደስተኛ እንደምሆን በቃ ይሄ የሆነ ርፍ የሚል ሰውነት አይምሮ አለ። በዛም ነው እንትን የምለው። እንደገና ደግሞ ልጆቼ በቃ ምንም አያምራቸውም። አንደኛ እንቁላሉ ሸጬ ገቢ ነው ለኔ። ፕላስ ደግሞ እንደገና እንቁላሉንም ይዤ የተለያየ ነገር እሰራላቸዋለሁ። አንዳንዴ ከቂጣ ጋር ይበሉታል፣ አንዳንዴ በተለያየ ነገር ይበሉታልና ያ ራሱ ለልጆቼ ትልቅ ነገር ነው፣ ትልቅ እረፍት ነው። ማዬ እንዲህ ያስፈልገናል የሚሉበት ጊዜ አለ። ላጣርጌ ሄጄ ሰርተን ይበላሉ ማለት ነው። እስቲ ቀጣይ እቅድሽስ የሚለውን ነገር እናሳስቲ። አሁን ከጎን ብዙ አለ። ከብት ማደለቦች አሉ። በተለይ አሁን አብዛኛው ሰው ያልተሰማራበት ደግሞ አለ። በግ እርባታ አለ። ስልጠናውን የሚሰጡ አካሎች አሉ። አሁን ሞልቷል፣ የአክሰሱ ሞልቷል። ሰልጥን ካልሽ ዶሮ እርባታውም የምኑም ብዙ ስላለ እሱን ስልጠናዎች አግኝተን ቦታዎች ተመቻችተውልኝ ብሰራ ዶሮ ብቻ ሳይሆን ወተት አለ፣ የወተት ላሞች አሉ፣ ብዙ ነገሮች አሉ። እንደገና አንድ ይሆናል አይደለም ጥራት ያለው ነገር አቅራቢ መሆን እፈልጋለሁ። ከየትም ሳይበረስ ከኔ ወጥቶ ለተጠቃሚ። ምክንያቱም ተጠቃሚው በቃ እንቁላል እሷ ጋር አለ፣ ወተት ጥሩ ወተት እኮ እሷ ጋር አለ፣ በቃ እነሱ ጋር ጥሩ ነው ወተታቸው፣ እነሱ ጋር ጥሩ ነው እንቁላላቸው ተብሎ የሆነ ታዋቂ ነገር ሆነሽ ህዝብንም ጠቅመሽ ለራስሽን መጠቀም እሱ ነው ምኞቴ። ምን ጊዜ ነው የምመኘው ማለት ነው። ጅማሮ ላይ ነሽ? ጅማሮ ላይ ነኝ። እንቅስቃሴዎችም እያረግሽ ነው፣ የኢንቨስትመንት ፍቃድም እየጠየቅሽ ነው። ያሳካልሽ እንላለን። አሜን። እሺ። አዎ። እስኪ አሁን መኗቸውን ሰተናቸዋል። አዎ። እንቁላልም መሰብሰቢያ ጊዜ አለ። አዎ፣ እንቁላልን ሰበስባለን። አዎ፣ የመጨረሻ መሰብሰቢያ ሰዓታችን ነው። ይሄ ይዘን ነው እንውጣ? አዎ፣ ይዘን ነው የምንወጣው። ይሄ አሁን ቀጣይ ውሎሽ ወይም ደግሞ ቀጣይ ስራሽ ምንድነው? ልብሴን ቀይሬ ተጣጥቤ ወደ ልጆች ሄደ። በጣም ነው የማመሰግነው ለነበረን ጊዜ፣ ስለሰጠሽን ጊዜም በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። በእውነት በጣም ነው የማመሰግነው። መልካም ጊዜ መልካም ጊዜ ለሁላችን። ተባረኩ። መልካም ጊዜ። ተመልካቾቻችን የዛሬው 51% ፕሮግራማችን የተከታተላችሁትን ይመስል ነበር። ከሌላ እንግዳ ጋር በሌላ ቦታ እስክንገናኝ በጤና ቆዩ።